ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ነው። በጣም ደህና ነኝ። እንደገና ወደ እናንተ መጥቻለሁ። ሼር ስለምታደርጉት ስለምትተባበሩኝ በጣም አመሰግናለሁ። ወልካም ስላላችሁኝ ብዙዎቻችሁ ሼር እያደረጋችሁ አሁን የበለጠ ደግሞ ወደ አላህ አስተምሮትና ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለሳቸው ብዙ ነገር እንድናገርና የተደበቀውን አስደናቂና አስገራሚ አስተምሯቸውን፣ ህይወታቸውን፣ ሃይማኖታቸውን፣ ዘይቤያቸውን፣ ባህላቸውን፣ ወጋቸውን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያን እንዳወጣ የገፋፋችሁኝ ስለሆነ ሼር እያረጋችሁ ስለሆነ ዛሬም እንቀጥላለን። ዛሬ የምንመለከተው ነቢዩ ሙሐመድን ሙስሊሞች ምን ያህል እንደሚወዷቸው ሙስሊም ወገኖች በጣም 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 ከሚገባ በላይ እንደሚወዷቸው ነው ማረጋግጥና ላሳያችሁ መሞክረው። እሺ ይሄ ምን ይላል? Muslim scholar passionately says he wants to drink the urine of the prophet. አንድ የእስልምና ተረጉመዋለሁ። ለምን ነው ቃል በቃል ምተረጉሙ? ምክንያቱም ራሳችሁ ሄዳችሁ እዩት። ዝም ብሎ ነው አንዱን አምጥቶ አስገብቶ እንዳትሉኝ ቃል በቃል መተርጎም ወዳለሁ። በተለይ ዝም ብዬ ሐሳቡን መተርጎም እችላለሁ፣ ግን ለምትሰሙትም እየተማራችሁ መስማት ማየት ማመን ነው። ስለዚህ እኒህንን ስኮላር የነቢዩን ሽንት አምጡልኝ 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 የነቢዩን ሽንት ያሉ አሌክሳ ተርን ኦን ማይ ላይት አይደን ነው ላረጋቸው። እሺ አንዴ ቆይ። ኦኬ የነቢዩንን ሽንት አምጡልኝ፣ ነቢዩን እፈልጋለሁ፣ የነቢዩን ሽንት አምጡልኝ የሚሉ ታላቅ የሙስሊም ስኮላር ስለመጡ እንዴት ነው ፓሽኑ? ኢትዮጵያውያን ሙስሊሞችንም ራሳችሁን እንትን እንደሚላችሁ እንደሚያነሳሳችሁ በማመን ይህንን ታላቅ ሙስሊም ይዤላችሁ ቀርቤያለሁ። እንመልከተው። ቃል በቃል እያንዳንዷ ተረጉምላችኋለሁ። በትዕግስት ተከታተሉ። ማን ያውቃል እናንተም ትልቅ የነብዩ ፍቅር ያድርባችሁ ይሆናል። ምን አይነት ፓሽን! በትልቅ በፓሽን ሰለላሁ ዐለይሂ ወሰለም ያ በፓሽን እንደዛ ትሉ ይሆናል። ስለዚህ ለእህቶቼ ለሙስሊም እህቶቼና ወንድሞቼ፣ ለኢትዮጵያውያን፣ ለኤርትራውያን እንዲሁም ደግሞ ይሄንን ትምህርት የምትሰሙ ቅናት ያቃጠላችሁ እንጂ እናንተ ጴንጤዎች፣ ኦርቶዶክሶች ምናምን እምነት የሌላችሁ ቅናት ያቃጥላችኋል። እናንተንም እሺ ተረጉመዋለሁ። አቤት 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 ምን ይሁን ትለኛለህ? ተርጉም ነው እንጂ አምጣልኝ 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 አምጣልኝ። እሺ እንቀጥላለን። ሁለት ሴቶች በታሪክ በእስልምና ታሪክ ሁለት የታወቁ፣ አንዷ ጥቁር የሆነች አይማንና ዩሱፍ የተባሉ ሁለት ሴቶች ነቢዩ በጣም የሚወዱ ነቢዩ መሐመድን በጣም የሚወዱ እሞታለሁ የሚሉ ሁለት ሴቶች ያደረጉትን ታሪክ ነግራችኋለሁ። ይህ በተረጋገጠ ሐዲት በሁለት የተረጋገጠ ሐዲት የተቀመጠ ነው። ዩሱፍ እና አይመን የሁለቱ ሴቶች ፕሮፌት ነቢዩ እንዲህ አሉ ነበሩ። ከአልጋቸው በታች
የሽንት ማጠራቀሚያ ትንሽ ዕቃ ነበረቻቸው። ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ሌሊት እየተነሱ እየሸኑ ከሽንት ማጠራቀሚያቸው ያስቀምጡት ነበር በታች ሌሊት ሲመጣባቸው። እሺ يبول فيها بليل وكانت تجعل تحت سرير له ከሰሪር ካልጋው በታች ያስቀምጡታል። ምኑን? የሽንት ማጠራቀሚያው። فجاءت بركته የተባረከችው አይማን መጣችና ነብዩ እንደተኛ መጣችና ዕቃውን ወስዳ ግጥም አርጋ ጠጣችው። አይማን ምን አረገችው? ግጥም አርጋ ጠጣችው። ምኑን? ነብዩ ሸንተው ያጠራቀሙትን የሰበሰቡትን ሌሊቱን ሁሉ የተጠራቀመውን የጧት ማለዳ ቀስ ብላ እሳቸው ሳይነሱ መጥታ ወሰደችና ግጥም አርጋ የነብዩን ሽንት ጠጣች። ሰላም በሳቸው ላይ ይሁን፣ አላህ ይጸልይላቸውና ያላ ጸሎትን በሳቸው ላይ ይሁንና ሽንታቸው ተጠጣባቸው። فقال ما صنعت الفخارة يا أيمن أو يا بركة؟ فقالت رضي الله عنها شربت ما فيها يا رسول የሽንት ቃይ የተደ አሉ ነብዩ። ጧት ተነስተዋል፣ ሸሩት የለም። የሽንት ቃይ ወሰደ የተደ ምናምን ስትል ያላህ ነብይ ሆይ እኔ ወሰድኩና ጠጣሁት። ዋው ምን አለች? ወሰድኩና ጠጣሁት። እሱን ሳቀ አያትና ፈገግ አለ። ማን? ነብዩ መሐመድ አዩአትና ፈገግ አሉ፣ ሳቁ። ለምን? ሽንታቸውን ጠጥታ ነው። እሺ ከዛም እንዲህ ሲሉ ተናገሯት። ካሁን በኋላ ሆድሽን፣ አካልሽን፣ ሰውነትሽን ምንም ፋየር እሳት አይነካሽም። እንኳን ሌላው ቢቀር አያምሽም ፈጽሞ። ይህ ጋራንቲ ነው፣ የተረጋገጠ ነው አሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረጋገጡላት። ምን አሉ? አንቺ በቃ ይህንን ሽንት ጠጣሽ፣ የኔን ሽንት፣ ሆድሽን፣ ምንሽን፣ ምንም አካልሽን አንድም የሚጎዳሽ ነገር የለም፣ የሚጎዳሽ ነገር የለም። ዋው ዋው قال لا تمس النار بطنك بعدها أبدا وأما في قانون الحب ይሄ የፍቅር እኮ ነው። ይሄ ፓሽን እኮ ነው፣ ስሜት ነው፣ ፍቅር ነው፣ አክሽን ነው፣ ድርጊት ነው። ይሄ እንደዛ ነው። ለነብዩ ያላት ፍቅር፣ ለነብዩ ያላት ፓሽን፣ ለነብዩ ያላት ይሄ ነው እኮ የነብዩ ይሄ ነው ፍቅር። ሰለላሁ ዐለይሂ ወሰለም የነብዩ እሺ ያ መሐባ ነው። ያ አኺ አንድ የኦልድ ጸሐፊ እንዲህ ይል ነበር። አንድ ጥቁር የእንትን ስለ ጥቁር ፍቅር በጥቁር ፍቅር አስመስሎ እሷንን ልክ እንዴት አይነት የተከበረች ሴት እንደሆነች ያ ጸሐፊ የሙስሊም ጸሐፊ ይጽፍ ነበር። እሺ يقول أحب لحبها السودان حتى أحب لحبها ያብ ለሱ ያለ በሷ ምክንያት ለፍቅር ለጥቁር ሰው ያለኝ ፍቅር በቃ ለዘርዘር ለጥቁር ያለኝ ፍቅር በቃ ከፍ አላለ። ለምን? በሷ ምክንያት። ለምን? የነብዩን ሽንት ስለጠጣችና በር ስለከፈተች። ዋው ያ ሌላው ደግሞ እንዲህ አለ። ምን አለ? የላይላ ፋሚሊ የሷ እንትን አህያ ቢያስፈልገው የሚያስፈልገው የሷ ሰው ቢመጣ ሚጋልበው ቢሆን እኔ ለሱ ስል አህያ ሆናለሁ። አህያ አርጉኝና ጋልሙኝ ለሷ ስል የሷ ዘር አህያ ለመጋለብ ቢያስፈልገው
እኔ ራሴ እሷ አያውና አረው ኦኬ ያ ሂማራ ይሄ ፍቅር ነው። ይሄ ስሜት ነው። ይሄ አክብሮት ነው። ፓሽን ነው። ለማን? ለነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው ያ ለራሱ ያ ነብዩ አቦሉሽን ሲያረጉ የመጽዳት እንትን ወደ ጸሎት ሊገቡ ሲታጠቡ ምናምን አንዲት ውሃ ጠብ አትልም። ያቺ ጠብ ካለሽ መጠው እንትኖቹ ሳባዎቹ ይወስዱና ይጠጧት ነበር። ያ ሳባዎቹ ያ ነብዩ እንትፍ ያላት እንኳን መድኃኒት ነበረች። ከነብዩ የሚወጣው ምራቅ ሰለላሁ ዐለይሂ ወሰለም መድኃኒት ነበር። أو سقط شيء من شعره صلى الله عليه وسلم فذلك كذلك صلى الله عليه وسلم ورضي الله عنه ብዙዎች ተባረኩ ይህን በማረጋቸው። የነብዩን ልጋግ የነብዩን ሽንት የነብዩን ባደ ያደርገው ተባረኩ። አላህ ባረካቸው። እሺ ታዲያ ምን ትላላችሁ? እነዚህ ተባረኩ አይደለም? የተባረኩና ተባረኩ በነብዩ ብዙዎች ተባረኩ። blessed by the prophet ተባረኩ። ሰለላሁ ዐለይሂ ወሰለም ሐሰን ሙሰልም እኛም ይሄን እንስማማበታለን። ይሄ የተረጋገጠ ነው። ይሄ ትልቅ ስራ የሰሩ የከበሩ በነብዩ ፊት በአላህ ዘንድ ትልቅ ቦታ በረከት ያላቸው የነብዩን ሽንት በመጠጣት የነብዩን አክታና እንትን የነብዩን የውዱ ውሃ የሚፈሰውን ይህን በማድረግ ብዙዎች ተባርከው ነበር። የተባረኩ አሁን እኔ ብትሰጡኝ አሁን እጠጣው ነበር፣ ግን የታለ አይና ሁዋ የታል አሁን የታል እጠጣው ነበር፣ እባረክበት ነበር። አሁን ቢመጣልኝ ነው እኔ እጠጣዋለሁ። እኔ እነዚህ ሊቃውንቶች እንዳሉት እንዳረጋገጡት ጸሐፊዎች እንዳረጋገጡት እንደፈረዱት የነብዩ ሽንት መድኃኒት ነበር። የነብዩ መሐመድ ሽንት መድኃኒት ነበር ሰለላሁ ዐለይሂ ወሰለም። ወንድሜ ሆይ የታል? ብሪንግ ኢት ቱ ሚ አምጣልኝ፣ ለኔ አምጣልኝ። አና አሽራብ እኔ ጠጣዋል። ግጥም አድርጌ ነው ብጠጣው። አምጣልኝ። አይና ሁዋ የታል? ግን ነገር ግን የታለ? ያ ረቢ የታለ? ያ ረሱላላህ የታለ? ብታመጣልኝ እጠጣው ነበር። አይና ሁዋ የታል? እጠጣው ነበር ድብና አድርጌ። ግን የለም። አያችሁ ወገኖች ሙስሊሞች፣ እስከዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የሚወዷቸው። ስለዚህ እኛን ይወዱናል ጥቁሮችን። አላህ ጥቁርን ቢረግም እንኳን እሳቸው ሌሎች ሙስሊሞች ይወዱናል። ለምን? ጥቁር እሙ አይማን እንትን ስላለች ነዋ፣ ስለጠጣች ነዋ። የመጀመሪያ የነብዩን ሽንት ጠጣ እንትን ያለችው በሩን የከፈተችው እሷ ናት። ስለዚህ ዋው እንደሷ አይነት የተባረከ በረከትን የለበሰ ዋው ሰለላሁ ዐለይሂ ወሰለም እሳቸውም እንዳሉት እንዲህ ነው የእስልምና
ሙስሊሞች ይህን ያህል ይወዱታል። ሙስሊሞች ይህን ያህል ነብዩ መሐመድን ከዚህ የበለጠ ይወዱታል። ከአፉ የሚወጣው ልጋጉ ምራቁ ከእጁ ሲታጠብ የሚሆን ከፊቱ እንትን የሚለው ላበቱ ሁለንተናው ነብዩ መሐመድ ዋው በጣም በጣም አስገራሚ አስደናቂ ነብይ ነበሩ። ያ እንደዛ ነው ሙስሊሞች ወገኖች፣ እንደዛ ነው የምትሉት፣ እንደዛ ነው የምትሉት። ኦኬ እንደዛ ነው ወንድሞች፣ ሙስሊሞች ኢትዮጵያውያን ወንድሞችና እህቶች እንደዛ ነው። አሁን የነብዩን እንትን ትጣማላችሁ፣ ትራቆ ትፈልጋላችሁ ወይ? አሁን ያ ትፈልጋላችሁ? መጽሐፍ ቅዱስ አነብላችኋለሁ። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለ ነፍሱስ ቤዛ ምን ይሰጣል? በዚህ ዘማዊና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክቱ ጋር በመጣ ጊዜ በእርሱ ያፍርበታል ይለናል። ሰው ዓለምን ሁሉ ቢያተርፍ በተረት ተረት በሉት በምን በሉት እንግዲህ ኢየሱስ ሕይወትን ነው የሚያስተምር። እንዲህ አይነት ፍሬከርስኪ ነገር የለበትም። ኢየሱስ ሕይወትን ነው የሚያስተምር። የነፍስ ጉዳይ ነው። ነፍስ ነው። የነፍስ ጉዳይ ነው። እግዚአብሔርም እናንተን እና እኔን ሊያድን የመጣው ነፍሳችን ሊያድን ነው፣ ለነፍሳችን ብርሃን ይሆን ዘንድ ነው። መጽሐፍ እንደዛ አይነት ተረት ወገኖች፣ እንደዚህ አይነት የተበላሸ ምንድን ነው? እንዴት? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ የሰዎች ብርሃን ነበረች። ቶፎስቶን አንትሮፖን የሰው ልጆች ብርሃን ነበረች። ማን? ሕይወቱ የማን? የኢየሱስ። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ልብን የሚያበራ ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ይሄ ነው የልብን ጨለማ፣ የውስጥን ጨለማ፣ የነፍስን ጨለማ የሚያስወግድ የዘላለም ሕይወት የሚሰጥ የእግዚአብሔር ልጅ ኢየሱስ ነው። በአንድ ኃጢአተኛ ሽንት ምንም የምታገኙት ነገር የለም ወገኖች። እንደዛ አይደለም። ኢትዮጵያውያን ሙስሊሞች ወገኖች፣ ኤርትራውያን ሙስሊሞች ወገኖች አስቡበት። ምንድነው የነብይ አምጣልኝ ሞታለሁ፣ የነብዩን ሽንት ቢያገኘውማ ሞታለሁ አለ። በቃ ስለዚህ አስተውሉ፣ ተመለሱ፣ ከጥፋት መንገድ ተመለሱ፣ ወደ ህይወት ኑ። ኢየሱስ ህይወት ነው። ኢየሱስ ጻድቅ ነው። እንደዚህ ቆሻሻ የለም። እግር ነው ያጠበ እሱ። እንዲያውም እግር ያጥባል ኢየሱስ ዝቅ ብሎ። ሽንቱን ጠጣችና ሆድሽን አምሽም ሆድን ነው። እናንተስ ዛሬ ሆዳችሁን እንዴት ታደርጋላችሁ? ነቢዩ ሰለላሁ ዐለይሂ ወሰለም የሉም። የእሳቸውን ሽንት የለም። ምን ታረጉ? ምን ይሆን? እሳቸው ሙተው በስብሰዋል። ሽንቱንም የጠጡት ሽንቱ ነው። ሙተው በስብሰዋል። በእግዚአብሔር ፍርድ በዛ በኃጢአታቸው በጣዖት አምላኪነታቸው በዛ እንትን ይላሉ። መሐመድን የሚያመልክ ጣዖትን ያመልካል። እነዚህ ጣዖት አምላኪያን ናቸው። አንዱን የፈጠራችሁን ጌታ
እርሱን ብታመልኩ ወደ እርሱ ብትመጡ መዳን እንዲሆንላችሁ ነው ይህንን ማዘጋጀው እና ኢየሱስ ጌታ ነው። ደህና ሁኑልኝ ባይ